ግራንና እንዴ ሰይጣናዊ ባህሪ ያለው ሰው ምን ያደርጋል? ሄርሜላን ላገባት ወስኛለሁ። እንግዲህ ይሄ ድምፅ ሚስት ጋር ሲደርስ ምንም ችግር ማያመጣ ከሆነ አንተ ምንም ገንዘብ ማውጣት የለብህም። አሁኑኑ ከክፍሌ ይወጡልኝ። ህቡ አሁን እሷ ጋር ሄጄ ልጄ ምናምን እያልኩ ማስመሰል አልችልም። ክራንች ያስፈልገኛል። ይችትልማ ትንሽ ከቆየች በአምላክ በሴቷም ሆኗል እስከሚነጋ ከዛም ተመልሶ እስኪመሽ ድረስ ጠብቅሻለሁ። አንቺ ተነሽ እኮ ነው የምልሽ። ምን አባሽ ስለሆንሽ ነው የምትለመኘው አንቺ? እንዴት ነው እዚህ ልትመጪ የቻልሽው? አንቺን ነው እያናገርኩ ያለሁት። ለምንድን ነው ለማንም ሳትናገሪ ወደዚህ የመጣሽው? የትም ለመሄድ ማናችንም ማስፈቀድ አይጠበቅብኝ። አንተም ቢሆን አይመለከትም። እሺ እሱን እዛ ትናገሪዋለሽ። አሁን ቶሎ ተነሽና በፍጥነት ከዚህ መሄድ አለብን። ፍጠኝ። ጥሩ ሁኔታ ላይ ስላልሆነች መቆየት ከፈለገች ትቆያለች። እዚህ ማለት ነው። አንቺ ተነሽ። አልነሳም፣ አልሄድም። አንተ ጋር ነው የምሆነው። እሺ የትም አልሄድም። ህብስት በፍጥነት ተነሽ እያልኩሽ ነው። በአምላክ ውጣ ውጣ እያልኩ እኮ ነው። እሺ እወጣለሁ፣ ግን ደግሞ መሄድ አለባት። ስለዚህ ተነሽ። አልሄድም። መጮህ ትችያለሽ፣ ግን አልሄድም ማለት አትችይም። ለምንድን ነው የማትችለው? ሳትፈልግ አስገድደህ ልትወስዳት ነው ወይስ ምንድን ነው? አብነት ሁሉንም ነገር እንደማያውቃት እንጂ እዚህ ብታደርጉ መጥፎ የሚሆነው ለሷ ነው። ላንቺ ነው ምናምን እያልክ አታስመስል። ስራህን አልጨረስክም? የምን ስራ ነው ደግሞ? እኔ እንዳምንህ የማድረጉን ስራ አምኜሃለሁ። አሁንም አምንሃለሁ። የፈለግከውን ነገር ማድረግ ትችላለህ። እሺ የፈለጋችሁትን አድርጉ። በቃ የፈለጋችሁትን አድርጉብኝ። እኔን ግን ተወኝ። ህብስቴ ትንሽ ተረጋጊ እባክሽ። ለምንድን ነው የምረጋጋው? ለወራት ተረጋጋው እኮ እነሱም እንደፈለጉ ተጫወቱብኝ። ስለዚህ ስላልተረጋጋሽ ምን የሚሆን መስሎሽ? እዚህ ትቆያለህ? አንቺም እንደወጣ እየጠየቅሽ ነው? አዎ ከተደረጉት ነገሮች ሁሉ የሚያመው ያንተን ፊት ማየት ነው። እሺ አዝናለሁ። ያው ነው አዝናለሁ ካልክ በኋላም ህመሙ ላይ ምንም ለውጥ የለም። ትሰሚኛለሽ? ትዕግስቴን አትፈታተኝ። ለምን በዚህ ልክ እንደተናደድሽ አላውቅም። ስለዚህ እንዴትሽን ትተይውና ወደ ቤት ትሄጃለሽ። ብትቀሪ ደግሞ የሚመጣውን ጣጣ አስቢ። አንቺ ላይ ብቻ አይደለም እሱም ላይ ጭምር። እውነት ህብስት፣ አንቺ እዚህ መሆን ከፈለግሽ ለእኔ ምንም አታስቢ። የሚመጣውን ነገር እጋፈጣለሁ። እባክህ ነገሩን የበለጠ አታክብድ። ለምን በዚህ ልክ እንደተናደድኩ አልገባህም አይደል? አዎ አልገባኝም። አልገባህም? በቃ መካር ጀመርክ? ምንም አልገባህም? እውነት ነው። እንዴት እየጎዳት እንደሆነ ምንም አታውቅም፣ ራስንም ጭምር። እሺ እንደዛ ከሆነ መሄድ እንችላለን። በጣም ጥሩ። እንዳትነካኝ አብነት። መኪናው ድረስ ለመሄድ ልታግዘኝ ትችላለህ? እሺ አንቺ አንዲት ባለጌ እኔን ልታስፈራሪ ነው? አንተ ሰውዬ፣ አንተ እኮ ከኔ ጋር ትባልግ የሞከርክ ሰው ነበርክ። ስላልተሳካልኝ ንጹህ ሆነ ማለት አይደለም። እሺ አለ። እንግዲህ አዝናለሁ። በኋላ ታዝኛለሽ። ትክክለኛው ሀዘን ከማዘንሽ በፊት ከዚህ ውጪ። እውነት እንደዚህ ስላወራህ የምፈራ ነው የሚመስልህ? እዚህ ቤት ያላችሁ ሁላችሁ እኔ እንደምፈራ ነው አይደል የምታስቡት? እኔ እንዳንተ ልጅ አይደለሁም። ምንም የምፈራለት ነገር የለኝም። እና እኔን ልታስፈራሪኝ ነው የወሰንሽው? እንደዛ አይደለም። እኔ የሚገባኝም ብቻ ነው ማግኘት የምፈልገው። ትሰሚኛለሽ? በዚህ ታሪክ ውስጥ ምንም የማይገባሽ ብትኖሪ አንቺ ነሽ። በዚህ አጋጣሚ በአምላክን ማግባት ከቻልሽ ራሱ ትልቅ ሽልማት ነው። ገባሽ? እሺ፣ ግን ደግሞ ሽልማቴን በራሴ መንገድ ነው ያገኘሁት። እናንተ የሰጣችሁኝ አታስመስሏታል። ምንድን ነው የምትፈልጊው? ለእናቴ ማሳከሚያ የሚሆን ገንዘብ ነው የምፈልገው። ይሄ ይገባታል አይገባትም ምናምን ብለህ እንድትሰጠኝ አይደለም እየጠየቅኩ ያለሁት። እና እንግዲህ ይሄ ድምፅ ሚስት ጋር ሲደርስ ምንም ችግር ማያመጣ ከሆነ አንተ ምንም ገንዘብ ማውጣት የለብህም። ትንሽ ምላጭ አሉ። ትንሽ ምላጭ ነች ሀገር የምትላጨው። ውሳኔው ግን የትላልቆቹ ነው። እሺ፣ ያንቺ አይነት ቆራጥና ትንሽዬ አደገኛ ሴት ታስፈልገኛለች።
ደግሞ እዛ ተወትፈሽ ምን እያረግሽ ነው አንቺ? ነይ አንቺ። አይ ምንም፣ አቶ አለም ሊያናግረኝ ጠርቶኝ ነው። አለምሽ ይርገፍ። ምንድነው እሱ የሚያናግርሽ? ስለተፈጠረው ነገር እየጠየቀኝ ነበር፣ ስለ ባምላክ። ይኸውልሽ ትሰሚኛለሽ? ይሄ በሽበት መገሸር ይቅርብሽ። ገባሽ? ዝም ብሎ መንቀልቀል አያዋጣሽ። እሺ። ወዴት ነው? ህብስት ክፍል። ልጅቷ የለችም፣ ጠፍታለች። ወዴት ነው ህብስት ክፍል የምትይው? ጠፍታለች ማለት? ኦ እውነትም አንቺ በጣም ጥሩ ጓደኛ ነሽ። እስካሁን አለመኖሯን እንኳን አላየሽም። ሂጃው ክፍሏን እዩ። በገዛ ጠገቧ መሬት ላይ ከስከሳ የሰበረችውን ብርጭቆ አጥጅላት። ወይ ጉድ! አሁን እቺ ደናቁርት የት ጠፋች ይባላል? እሷ ጠፋች ኖረች መጨነቅ። ኡፍ! ደህና ዋላችሁ? ደህና ዋልሽ? ምነው ሜቲቱ በዛው ለምን አላደርሽም? አይ እትዬ እኔማ እኮ አስቤው ነበር። እንደው ታስቢያለሽ ብዬ ነው። ኧረ እባክሽ አስበሽ ልብሽ ውልቅ ብሏል። ልብሽን ያውልቀው። ባድር ችግር አልነበረው? እሱስ ችግር አልነበረው። እንግዲህ ወስድ ሂዳ። ኧረ እንደው አንቺን እስቲ ይዞሽ ይሂድ አደራውን። አይ እትዬ እርግማኑንም ባደራ መርገም ጀምረሽ ነው? ጥርስሽን ያርግፈው ግልፍጥ። ምን ላርግ ብለሽ ነው እትዬ? አሁን ይኸውልሽ ፊት ለፊት አትገተሪብኝ። ቶሎ ወደ ውስጥ ግቢና ልብስሽን ቀይረሽ ስራ ስሪ። እሺ እትዬ። እቺ ለነገሩ ባትመጭ ነበር የሚሻልሽ። ያቺ ሽምድምድ እንድትቆም አንቺ ከሆንሽ የረዳሻት በእሷ ፋንታ አንቺ ነሽ የምትሽመደመጃት። እንዴ አደከመኝ እኮ አቅሜን ጭርስ አደረኩ እኮ። ወይ ስቃይ! እንዴ እሺ እስስቴ ደግሞ እዚህ ምን ታደርጊያለሽ? እጭ እንደው አንቺ ሴትዮ አሁንስ ያለ እውቀት መሳደብ ግን አይሰለችሽም? ወይ ደግሞ አንቺን ለመስደብ ምን እውቀት ያስፈልጋል? እንዲሁ እኮ እንደ ስስት ስትለዋወጪ ማየት በቂ ነው። እሺ የራስሽ ጉዳይ። ምን ነው የራሴ ጉዳይ? አሁንማ እኮ የቤተሰቡ ጉዳይ ሆነ እናረፈው። እሺ አሁን ትተኝ ትችያለሽ ነው ወይስ በስራሽ ጣልቃ ስለገባው ደበረሽ? ለታውልሽ ታጸጃለሽ? የለም አንቺ ራስሽ አስጪው። ካለበዛ እኔ አብሬ ጠርጌ ነው መጠልሽ። ቆሻሻንሽ እያልሽኝ ነው? አይ ዋና ጠርግሽ መጣል ያለብሽ አንቺ ነሽ እያልኩሽ ነው። ግን ችግር የለውም ይሁን፣ ይጠጋጋል። ሀሳቡ አንድ ነው። ዋናው መግባባታችን ነው። ተግባብተናል። በጣም ይገርማል። እዚህ ቤት ሁሉም ሰው ተሰጧለሁ። ያንቺኛዋ ደግሞ ሽሙጥ መሆኑ ነው ማለት ነው አይደል? የኛው ዳገብስ ነው የኔ እናት። ያንቺ ግን ትንሽ ያስፈራል። በያውን አንቺ ራሴ ጠርጋለሁ። የታል ማፈሻው? ማፈሻ ሳታመጪ ነው ጽዳት ያልሽው? ሬዲያ ወይኔ ሄርሜላ፣ የዚች እንኳን መጫወቻ አልሆን። ቆይ ጠብቁ። እዚህ ቤት ያላችሁ ሰዎች ሁላችሁም ዋና አለቃችሁ ሰውን ቦታችሁን ትይዛላችሁ። እሺ ጉዲት የታባሽ ሄደሽ ነው? አይንሽን ፍጥጥ አድርገሽ የመጣሽው ደግሞ? እዚሁ አካባቢ ነበረች። መልሼ አምጥቼላችኋለሁ። እዚሁ አካባቢ ማለት የታባቶ ሄዳ ነው? ጥጋብ ልብሽን ሲነፋው በቃ መቋቋም አቃተሽ አይደለ? ወይ ዊልቸሩን ልቀቅልኝ፣ ካልሆነ ደግሞ ወደ ክፍል ያስገባ። እኔ ማናገርሽ ሰው አይደለሁም ማለት ነው? እኔ እያዋራሁሽ ሌላ ትእዛዝ የምታስተላልፊው? በእምነት እባክህ ዊልቸሩን ልቀቅልኝ። ልጃችሁ ስሜቷን መቆጣጠር እየቻለችበት አይደለም። የታባሽ ነበርሽ እያልኩሽ ነው አንቺ ውዳቂ። ወይዘሪቱ ይበቃል፣ በቃ እዚሁ አካባቢ ነበረች አልኩሽ አይደል? ስለዚህ ይበቃል። ቆይ አንቺ ምን አባይ ስለሆንሽ ነው የማትመልሽልኝ? ልሳንሽ ተዘግቶ ምንድነው የለጎመሽ? አልተዘጋም። እዚህ አካባቢ ደግሞ አልነበርኩ። የት እንደነበርኩኝ አልነግርሽም፣ ምክንያቱም አያገባሽም። እሺ ትንሽ መስመር እያለፍሽ ነው ቀበጧልች። ደግ አደረኩ። አፍሽን እየከፈሽ ነው ትንሿ ልጅ። ክፍልሽ ውስጥ ግቢና ራስሽን አረጋጊ። እዚህ ማንም አንቺን ሹሩ የሚልሽ የለም። አስገባኝ ካልኩ እኮ ቆየሁ። ደግሞ ሹሩሩ በለኛ ላይ የለም። ንግግርሽ ሁሉ የህፃን ልጅ ነው። ገና ህፃንነትሽ አልለቀቀሽም። ቀሽም
ወይ ጥጋብ! ልትደበድበን እኮ ነው። ዓለም ዓለም! እቺ ባቄላማ ካደረች አትቆረጠምም። ዓለም! እዚህ ምን ትሰሪያለሽ? አሁኑኑ ከክፍሌ ይውጡልኝ። ህቡ ስሜን አትጥሪው፣ ውጭልኝ በቃ። በአምላክ አንድ ጊዜ ባክነኝና ህቡ ብቻችን እንድናወራት ነው። አንቺን አምኖ ሰውን ትቶ መውጣት ቀላል ነገር አይደለም። ስለዚህ ካልፈለገች ውጭላት። ውጭላት አይደለም ውጡልኝ በቃ። ቆይ አንቺ ምን አይነት ሰው ነሽ? ክፍሌ ድረስ ገቢ ትንሽ እንኳን አታፍሪ? አሁን ውጭልኝ። ኧረ አንድ ጊዜ ለምልሽን ስሚኝ ህብስቴ። ህብስቴ ህብስቴ አትበይኝ። አሁን ተውጫልሽ ወይስ እኔ ልውጣልሽ? እሺ እኔ እወጣልሻለሁ። ድጋሚ መኝታ ክፍሌ እንዳትገቢ። አሁን ውጪ። እሺ እጠላሻለሁ። እሺ ታስጠይኛለሽ። ሁላችሁም አስመሳዮች ናችሁ። እሺ ሁላችሁም። ቆይ አንድ ሰው ህይወት ውስጥ ያሉ ክፉ ሰው ምን ይሰራል? እስኪ ንገረኝ፣ ምን አደረኳችሁ? እባክሽ አታልቅሽ። አታልቅሽ። እስኪ እንዳላለቅስ የሚያደርግ አንድ ምክንያት እንኳን ንገረኝ። እስኪ አንድ ምክንያት። ማንንም ሰው እንዳታምኚ እኮ ነግሬሽ ነበር። አዎ ነግረኝ ነበር። ትዕዛዝን ስላላከበርኩ በጣም ይቅርታ። እያሾፍኩ አይደለም። አንተማ ልክ ነህ። ምን በወጣት አሾፋለህ? እኔ ነኝ እንጂ ያሾፍኩት። አንተ እኮ ሁልጊዜ ልክ ነህ። ትሰማኛለህ? ከዚህ በኋላ እንደዚህ አድርጊ እንደዛ አታድርጊ እንዳትለኝ እሺ? ለምንድን ነው እንደዛ ማለሽ? ምክንያቱም አንድ መልሼ እደውላለሁ። ማን የደወለው? አይመለከትህም። ለምን በዚህ ልክ እንደተናደርሽ አልገባኝም። ቆይ ምንድነው ችግርሽ? አየህ አሁን ትክክለኛው በአምላክ መጣ። ባሮ ጋር ለመሄድ ልታግዘኝ ትችላለህ? ካቃተኝ እንድታግዘኝ ነው እንጂ በራሴ መሄድ እችላለሁ። ጥሩ፣ እንደዛ ከሆነ ሂጂ። ቀድመኸኝ ልትወጣ ትችላለህ? ምን ብናደርግ ነው የሚሻለው? በጣም ግራ ገባኝ እኮ። እዚህ ተለጥፈሽ እየሰማሽ ነበር? አረ እኔ በፍጹም ተለጥፌ እየሰማሁ አይደለም። ቤት ውስጥ እኮ ወዴት አቅጣጫ እንደሚሄድ ግራ ስለገባኝ ነው። ወዴት እንደምትሄጂ ግራ ከገባሽ ይኸው በሩ፣ መውጣት ትችያለሽ። እንዴ እንደዚህ የሆነ እንዴት ነው ትቻት የምሄደው? እሱን እሷ ስትፈቅድልሽ ገብተሽ አጃጃት። በአምላክ ምን አባሽ ላድርግሽ? ሁሉንም ነገር እኮ አብረን የፈጠርነው። ታዲያ ምን ብናደርግ ነው የህብስት ነገር መስተካከል የሚችለው? እሱን ከአለም ጋር አውሪበትና ምናልባት የምድንበት መንገድ ካለ ለእኔ መተሽ ንገሪኝ። ከዛ አንተ ታድናታለህ ነው? እንደዛ ነው? አይ እንደዛ አይደለም። ወጥመዳችሁ ውስጥ ሰብስቤ ጨምራችኋለሁ። ባሙ ልጅ እኮ ወዲህ ውስጥ አለ። ገደል መግባት ትችላለሽ። በጣም ጥሩ። እውነትም እንግዲህ ሄርሜላ ከዚህ ቤት በቀላሉ የምትወጣ መስሎ ከሆነ በጣም ጅል ሰው ነህ ማለት ነው። ህብስት ተነሽና በእግሮችሽ በደንብ ቁሚ እባክሽን። በአምላክ በገፋሽና በነካሽ ቁጥር አቅመ ቢስ ነው የምትሆኘው። ስለዚህ አቅመሽን ሰብስቢና በደንብ ቁሚ። ቁመሽ ተራመጂ። ሄሎ፣ ደህና ነኝ ይመስገን። በጣም ይቅርታ፣ ለማውራት የማይመች ቦታ ላይ ስለነበርኩ ነው። ማለት ደህና ነኝ። ምንም አያስፈልግም። አቤኔዘር እባክህ አትጨነቅ።
እዚህ ልትመጣ አትችልም። እባክህ አቤኔ ዘር አትጨናነቅ። አቤኔ በስርዓት ስላላወራሁ በጣም ይቅርታ። አይ የሚስተካከል ነገር ነው፣ አታስብ። በቃ እናወራለን። እባክህ አቤኔ። እሺ አመሰግናለሁ። ምን ነው ይፍቱ? አንተ ሰውዬ ነገሮች ሲደራረቡብን መስማት ተሳነ እንዴ? እዚህ ቤት ሁሉን ነገር ከተሰማ በጣም ትልቅ ችግር ነው። ምን ማድረግ ይቻላል እንግዲህ? ስራ መስራት አልተቻለም። ታዲያ መፍትሄው እዚህ ውስጥ መደበቅ ነው? የምን ዘግቶ መቀመጥ ነው? ምን ነው ይፍቱ ስራ ውጣና ነገሮችን ተጋፈጣቸው እንጂ። ቤት በኩል ነው ነገሮችን የምከታተለው። ወንድምሽ ከስር ከስር እየተከታተለ ሁሉን ነገር ያበላሸዋል። እኔ ምን ማድረግ አለብኝ እኮ? ታዲያ እዚህስ ምን እያደረክ ነው? ያንቺ ወንድም የሚያበላሸውን ነገር እየሰራው ይታይሻል። ይሄ ነገሮች ሲበላሹ እየጠበቁ ወንድምሽ ምናምን የሚባል ነገር ሊገባኝ አልቻለም። መቼ እሱ ቸገረኝ። ምን ልሁን ብሎ ነው ባልጠፋ ሴት ከልጅቷ ጓደኛ ጋር ተልከስክሶ ጣጣሚ ያመጣል። ያበላሸውን ነገር አያስተካክል ብቻ። ወንድምሽ ያበቃለታል። ወልዶም ቢሆን ልጅቷን ያመጣታል። አለምዬ ምን እየሆንክ ነው? እዚህ ወረቀት ላይ ተተክለ ምን እንደሆነ እንኳን ሳታውቅ ምን እንድታብዳለህ? ምንድን ነው የሆነው? ከዚህ በላይ ምን ልወቅ? ወይ ፈተና! ኧረ እባክህ ረጋ በል አንተ ሰውዬ። ልጅቷን አምጥቷታል? ታዲያ አትነግረኝም እንደ ይህን ሁሉ ሰዓት? በየት በኩል ልንገርህ አንተ ሰውዬ? አላባራ አልከኝ እኮ። ያለ ልማድህ እኮ የሆነ ነገር እየሆንክ ነው። የት አባቱ ነው ያለው አሁን? ምን ያደርግልሃል እሱ? እሷን ጠይቃት እንጂ የት አባቱ ሄደ እንደነበር። እጅ ተይኝ እባክሽ። አሁን እሷ ጋር ሂጅ ልጄ ምናምን እያልኩ ማስመሰል አልችልም። በዚህ ውጥረት ውስጥ ማን እሷን ያባብለን? ካልቻልክ ጥሩ እንግዲህ አንተም አይቀርልህም። እኔንም ልክ ነግራኝ ነው የገባችው። ቆየት ብሎ ደግሞ ዱላም አይቀርልን። በገዛ እጃችን እያበላን ራሳችንን ማስለከስ ሆነ ስራችን። ወይ ጉድ ወይ ጉድ! ይችትልማ ትንሽ ከቆየች በአምላክ በሴቷ መሆኗ ነው። ረግጦ ማሳረፍ ነው። ማን እሷን ያባብለን? ይህንን ተቆጥሮ ማያልቀውን ገንዘብ ብዬ እንጂ እስከዛሬ አሽከርክሬ ነበር መወረውራት። ቆይ ምን አይነት መቻል ነው? ምን አይነት መቻል ነው? ምን አይነት አስመሳይ ሰው ናት? ይህ እኮ ትልቅ የትወና ጥበብ እኮ ነው። እንዴት ነው ፊልም ላይ ያላየንሽ? እንዴት ነው ፊልም ላይ ያላየንሽ?
አይ ጥበብ አንድ የትወና ጥበብ ያለው ሰው አጣሽ። ለነገሩ ምን ያደርግልሻል? ሰይጣናዊ ባህሪ ያለው ሰው ምን ያደርግልሻል? አብነት ህብስትዬ ደህና ነኝ፣ አታስብ። እውነት ደህና ነኝ፣ ደግሞም ደህና ሆናለሁ። አንተ ብቻ ምንም አታስብ። እሺ አላስብም፣ ግን እዛ ቤት ብቻሽን እውነቱን ለመናገር በጣም አሳስቦኛል። እውነት አታስብ አልኩህ እኮ። አሃ ደደብሁን እያልሽኝ ነው ማለት? እንዴ አታስብ አልሽኛ። የሰው ልጅ ካላሰበ እንዴት ነው የሚሆነው? በዛ ላይ ደግሞ ደጋገምሽው። ኧረ አብነት በፈጠረ ጭራሽ ትስቂብኛለሽ። ደደብ ብቻ አይደለም ሞኝም ነህ እያልሽኝ ነው አይደል? አይደለም። በቃሽ። ለማንኛውም ደህና አደርሽ ህብስትዬ። አብነት ወይ ህብስትዬ፣ እኔ በዊልቸር መንቀሳቀስ አልፈልግም። ለመራመድ የተቻለኝን ሁሉ እያደረኩኝ ነው እና ምን ላድርግልሽ ህብስትዬ? ምን ላድርግልሽ? ክራንች ያስፈልገኛል። እገዛልሻለሁ። ገዝቼ ልክልሻለሁ። ነገውኑ ገዝቼ ልክልሻለሁ። በጣም አመሰግናለሁ። ምን ለመሆን ነው ምስጋናው? ነው ብሩን አልከፍልም ለማለት ነው? ይኸውልሽ እኔ ይሄ የማያልፍለት ድሃ ሀብታም ይጋብዛል ምናምን እንደሚባለው አይነት ሰው አይደለሁም። አብነት በቃ እሺ ህብስትዬ፣ ለማንኛውም ደህና ደሪ። በፈለግሽ ሰዓት ደግሞ ደውይልኝ እሺ? አትጨናነቂ። እሺ ደህና ደር። ህብስቴ። አቤት ታፈስ። ምን ሆነሽ ነው በሩ ቆልፈሽ ተቀመጥሽ? ህብስቴ በይተንሽ ምግብ መብላት አለብሽ። አይ እኔ ይበቃኛል አልበላም። ለምን ሲባል ጾምሽ የምታድሪው? በይተንሽ እንጂ። ስላልፈለኩ ነው ታፈስ። በቃ ይዘሽው ሂጂ። እሺ እንግዲህ ካልሽ ምን ይደረጋል? ግን ደህና ነሽ ህብስቴ? አዎ ታፈስ ደህና ነኝ። በቃ ሂጂ። ምን ይሉታል አሁን በሩ ቆልፎ መቀመጥ? ምን እያደረግሽ ነው እዚህ? እንትን እኮ ነው እትዬ፣ ምግብ እንድበላ ብዬ ልቀሰቅሳት መጥቼ በሩን ቆልፈዋለች። ወዳን የምትበላው ወዳን የምትከፍተው። ዞር በይ እስኪ። አንቺ ደግሞ አትገተርብኝ እዚህ። ምን እቺ ግትር። ኧረ እትዬ ምንድን ነው? እትዬ ልነግርሽ ስል እኮ ፈጠንሽ። በሩን ቆልፈዋለች። ይህችን ትወዳለች ፍቱ ስራ። አንቺ ሽብድብድ ተነስተሽ አከፍችም እንደ በሩን። አሁን ሳሰሚ ቀርተሽ ነው ጸጥ የምትይው እንዴ? አንቺን እኮ ነው። ኧረ እትዬ እኔ ለምኛ አቅቶኛል። አንቺ ተነሽ እኮ ነው የምልሽ። ምን አባሽ ስለሆንሽ ነው የምትለመኘው አንቺ? ይቺ ተሽመደመደሽ ምድምድ እንደዚህ የምትጫወትብን አንቺ ህብስት። ይሄን በር አከፍችም ማለት ዛሬ እናትሽ ሆድ ትገብም እንደሆነ አይሻለሁ ዛሬ። በተረፈ ማንም አያስጠልሽም። ወይ ንቀቷ ይችን ልጅ በቃ ስስቷን አንቆ ነበር መድፋት። ህብስት ምን ነክቷት ነው ዛሬ? ምን አባቷ ይነካታል? ቀኑ ሙሉ ሲነካት አይደል እንደዋለው? ምን ነው ቀኑ ሙሉ ይነካት? በቃ አሁን ሌላውን ወሬ ተይና ለዛች ለሰላቢ ለጓደኛዋ ሂጂና መኝታ ክፍል አዘጋጅላት፣ የእንግዳ ክፍል። ምን ነው በሰላም? ይኸውልሽ በሰላም ይሁን በጸብ ምንም አይመለከትሽም። ይኸውልሽ ይሄን ነገር አትመራመሪብኝ። በቃ ፖሊስ አይደለሽም፣ መርማሪ ነሽ እንዴ? ሂጂ የተባልሽውን አድርጊ ወደዛ። እሺ መጎራጎር ስትወድ ሂጂ። ምን አይነት ልጅ ናት እንደው? ወይ ሄርሜላ፣ ቆይ አንቺ ምን አይነት እድለኛ ሰው ነሽ? ይሄንን ቤት እኮ ከታች ወደ ላይ ነው ግልብጥ ያደረግነው። ይሄ ያውን ምን አይነት ችሎታ ነው? ያ እንደዛው ጥርጥር ሲል የነበረው በአምላክ አሁን ከእጃችን ስር ወድቋል። ኧረ የምን እጃችን ስር፣ እንደውም እግራችን ስር ነው የወደቀው። ያ አለም ነኬ ተብዬው አቶ አለምም እኛው እግር ስር ነው። አይ በገሪቷ ህብስትን ብትሆን በእኛው ቁጥጥር ስር ሆናለች። ተመልከት እስኪ አሁን እዚህ ክፍል ውስጥ መኖር ጀምረሻል።
ነገ ደግሞ የትልቁ ክፍል ቁልፍ እጅሽ ላይ ይሆናል። በምትኩ ደግሞ ወይዘሮ ህብስት እዚህኛው ክፍል ውስጥ ገብታ ልትኖር ትችላለች። አሁን የቀረሽ ወደ ከፍታው ላይ መሰቀል ብቻ ነው። የሚስጥር ቁልፉን መጫን። አለም 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 ምንድን ነው ይፍቱ? እንደው እንዴት ሆኖልህ ነው በዚህ ሰዓት እንደው እልም ጭልጥ ብለህ እንደዚህ የተኛኸው? እባክሽ ተይኝ ልተኛበት ይፍቱ። ምንድነው አረፍ የምትለው? ልጅቷ እያሳበደች ነው እያልኩህ እኮ ነው። ወይ ጣጣ ተወት አድርጊያት እስቲ ይፍቱ። አንቺ የሞከርሽው ነገር እኮ ሁሉ መሳካት የለበትም። መች እሷ አሳስበኝ። ልጅቷ እኮ ተብታለች እያልኩ ነው። በሩን ዘግታ እኮ አልከፍትም እኮ እያለች ነው። አላስገባለችን። አላስገባም ካለች ተዋት በቃ። እንዴ ናፍቃችሁ ነው? ምን አለ ብትይኝ እናርፍ ብልበት። ምንድነው የምትለው አንተ ደግሞ? እኔ እኮ መድኃኒቱን አለመውሰዷ ነው ያሳስበኝ። ከአራቷ ጋር እኮ ነበር የሚሰጣት። እባክሽ ተያትና ዝም ብለሽ አረፍ በይ። ያ መሰጨት መድኃኒት እንደሆነ ፎክረሽ ይሄው ልጅቷ ቆማ አረፈችው። እንደዛ የሆነበትን ምክንያት እኔ በማጣራበት መንገድ አጣራዋለሁ። አጣሪ ይፍቱ አጣሪ። እኔን ግን ተይኝ በቃ ልተኛበት። ነገ ከከተማ እወጣለሁ። እና ታዲያ ለምንድን ነው ያልነገርከኝ? ቤት በኩል ልንገርሽ እንዴ አንድ ቤት ይኖርን እማንገናኝና ማናወራ ሆነን እኮ። በዛ ላይ ወንድምሽ መከራ ሳይቶኛል ሊያሳብደኝ ነው። አሁንስ በቃኝ። ወንድምሽ አትበለኝ። ታዲያ ድሮስ የኔ ወንድም ነው እንዴ ትላለች። ቆይ ችግር የለውም። እኔ የማደርገውን አውቃለሁ። ቀላለው ነገሩ። አብነት እባክህ ስልኩን አንሳው፣ ሁሉንም ነገር ላስረዳ። አብነት እባክህ ስልኩን አንሳው። ወደ ቤት መሄድ አልፈልግም። ምክንያቱም ቤት ከሄድኩ ህብስት ክፍል እገባለሁ። ህብስት ክፍል ከገባሁኝ ደግሞ ቆይ ለማን ነው ይሄን እያስረዱ ያለሁት? እያበድኩ ነው መሰለኝ። በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው ተይ። ይኸውልሽ አሁን ማንም ሰው ተኝቷል። እኔና አንቺ ብቻ ነው እና ማን እንነጋገራለን እንዴ? እንዴት ምን ሆነሽ ነው? ልቀቂኝ እንጂ። ለልጅቷ መድኃኒት ትሰጫታለሽ? አትሰጫትም? እየሰጫት ነው። ንገሪኝ እስኪ። አረ እየሰጧት ነው። እሺ ቆይ ልቀቂኝ እናወራለን። ቆይ ልቀቂኝ። እንዴት እየሰጠሻት ነው ወይ ያልኩሽ እኮ ነው። እሺ ቆይ ያንተ እንግዲህ ልቀቂኝ እና እናወራለን። ቆይ እንዴ ተረጋጋ። እየሰጠሻት ነው ወይ ያልኩሽ ነው። እኔ ምን አጠፋሁት? እንደ ህፃን እየፈተፈትኩ አይደል እንዴ የምሰጣት? መስጠት ብቻ ምን ያደርጋል? አንቺን ለጋስነት እኮ ለማስተማር አይደለም ፍላጎቴ። አንቺን ማትረቢ ደነዝ። ታዲያ ምንድን ነው ትዬ? በልተዋለች ወይ ነው የምልሽ። አንቺ ደንቆሮ። አዎ በልተዋለች። በገዛች አይደል ሳህን እያመላለስኩኝ እሷ ክፍል ሙሉ። ትሰሚኛለሽ? የመድኃኒቱን ነገር በአምላክ አያውቅም አይደል? ኧረ አያውቅም ትዬ። አንቺ ካልነገርሽው በምን ያውቃል? ዝጊ ወደዛ። ይሄ ሁሉ ስህተት በአንቺ የተነሳ ነው። ይሄውልሽ አንድ ስህተት ላይ አልመረሽም። አንዲት ነገር በፍጹም አልመረሽም። እሺ ማትረባ ደነዝ። ተገትራ ብቻ እንትን ትላለች። ግትር እንደው በቃኝ እንደው ምን ነው ልገለኝ ነው እንዴ? ሰድባ ማንቀም ትችላለች እንዴ? እዚህ ምን ነው
ህብስት አንዴ በሩን ክፈቹ። ላንቺ መንገር ያለብኝ ነገር አለ። ህብስት እውነት የግዴን ነገር ላንቺ መንገር አለብኝ። ህብስት እስከሚነጋ ከዛም ተመልሶ እስኪመሽ ድረስ ጠብቅሻለሁ። ምንድን ነው? ይቅርታ። እንደምትወደኝ ልትነግረኝ ነው? አምላክ ህብስት። አቤት። ሄርሜላን ምን? ሄርሜላን ላገባት ወስኛለሁ። ምን አልክ?